የአማራ ብሔራዊ ኃይል ኮር ነው አልከው እንጂ ሰራዊቱ የአማራ ብሔራዊ ኃይል ኮር ሳይሆን የአማራን ጥቅምን ለመሸጥ የተደራጀ ኃይል ነው። ጥቅም ስለ ሌላ ነገር አይደለም። ወልቃይትም ማለት ነው በቀላሉ እዛ ጋር ያለችው ነገር ስም ለመስጠት ከፈልጎ አማራ ብሔራዊ ኃይል እንበለው ተብሎ ታስቦ ነው እንጂ እዛ አካባቢ የሚዋጋው የአማራ ብሔራዊ ኃይል ወታደር ሳይሆን የወያኔና የሻቢያ ጥምረት ነው የሚዋጋው ማለት ነው። ከ1983 ዓመተ ምህረት ወዲህ ከጎጃም ክፍለ ሀገር ተወስዶ ወደ ቤኒሻንጉል ጉሙዝ የተካደለው የመተከል ዞን ራሱን የቻለ ክልል እንዲሆን ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ ሆኖ መቅረቡ ተሰማ። የመተከል ዞን ከቤኒሻንጉል ጉሙዝ ክልል ወጥቶ ራሱን የቻለ ክልል ሆኖ እንዲዋቀር በፓርቲያቸው በኩል ለኮሚሽኑ አጀንዳ እንዲሆን ያቀረቡት የቦረና ሽናሻ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካዮች ምክር ቤት አባል እንዲሁም በኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል የሆኑት ዶክተር መብራቱ አለሙ ናቸው። ዶክተር መብራቱ ከሪፖርተር ጋር በነበራቸው ቆይታ ዞኑ ቀደም ባሉት የአስተዳደር ዘመናት በጎጃም ክፍለ ሀገር ውስጥ የሚገኝ መሬት መሆኑን ተከትሎ አካባቢው የኛ ነው የሚሉ አንዳንድ ኃይሎች ቢኖሩም አካባቢው መሬት እንጂ ብሔር ባለመሆኑ የኔ ርስት ነው የሚል ጥያቄ ሊቀርብበት አይገባም ሲሉ አብራርተዋል። ዶክተር መብራቱ አክለውም መተከል ዞን በክልል ደረጃ ተዋቅሮ ህዝቡ ራሱን በራሱ ማስተዳደር እንደሚኖርበት የቦሮ ሽናሻ ዲሞክራሲያዊ ፓርቲ ለሀገራዊ ምክክር ኮሚሽን አጀንዳውን አቅርበዋል ብለዋል። ከጎጃም ክፍለ ሀገር በኃይል ወደ ቤኒሻንጉል ጉሙዝ ክልል የተከለለው የመተከል መሬት ልክ እንደ ወልቃይትና ራያ በጉልበት ወደ ሌሎች ክልሎች የተካደለ የአማራ ህዝብ ታሪካዊ ርስት ነው በሚል ከፍተኛ ትግልና መስዋዕትነት የተከፈለበት አካባቢ መሆኑ ይታወቃል። የአብይ አህመድ አስተዳደር ወደ ስልጣን ከመጣበት 2010 ዓ.ም ወዲህ በሺዎች የሚቆጠሩ የአማራ ተወላጆች በመንግስት ወታደሮች፣ በኦነግ ሸኔ ኃይሎችና በጉሙዝ ታጣቂዎች አስከፊ በሆነ መንገድ በማንነታቸው ተለይተው መገደላቸውና መፈናቀላቸው አይዘነጋም። በአማራ ህዝብ ጠንካራ የማንነትና የርስት ጥያቄ የሚነሳበት የመተከል ዞን ራሱን ችሎ ክልል እንዲሆን በሌሎች ኃይሎች ለምክክር ኮሚሽኑ በአጀንዳነት መቅረቡን ተከትሎ በአማራ የፖለቲካ ኃይሎች በኩል ከፍተኛ ተቃውሞ ይገጥመዋል ተብሎ ይጠበቃል። ዩክሬን በዛሬው ዕለት በሩሲያ ላይ የፈጸመችው ጥቃት የፑቲንን ደረት የወጋና የሩሲያ መከላከያ ያነቃነቀ ልዩ ኦፕሬሽን እንደሆነ ዓለም አቀፍ መገናኛ ብዙሃን እየዘገቡ ናቸው። ዓለማችን ወደ ከፍ አደጋ እንዳታመራ ስጋቷን የገለጸችውና ድርጊቱን የተቃወመችው አሜሪካ ከዩክሬን ጀርባ ሌሎች አውሮፓ ሀገሮች ሳይኖሩበት አይቀርም የሚል ጥርጣሬ እንዳላት ገልጻለች። ነገሩ እንዲህ ነው። ዩክሬን ዛሬ ኦፕሬሽን የፈጸመችበትን የማጥቃት ዘዴ ለማዘጋጀት 1 ዓመት ከ6 ወር ከ9 ቀን እንደፈጀባት ተነግሯል። ዝግጅቷን ያደረገችው ደግሞ እዚያው ሩሲያ ውስጥ ነው። ዩክሬን ይህን ዝግጅት ስታደርግ ሚስጥር እንዳይወጣባት ለየትኛውም አጋሮቿ አላሳወቀችም ተብሏል። ዛሬ ጥቅም ላይ የዋሉትን ድሮኖች የማምረት የመገጣጠምና ለጥቃት የማዘጋጀት ስራ ሲሰራ የነበረው በምስጢር በሩሲያ ጦር ማዘዣዎች አካባቢ እንደሆነ ነው የተገለጸው። ድሮኖቹ ተሰርተውና ለጥቃት ተዘጋጅተው እንዳለቁም ያንኑ ሲያዘጋጁ የነበሩ ዩክሬናውያን ሩሲያ ለቀው ወደ ዩክሬን ተመለሱ። ከዚያም ድሮኖችን የያዙ ኮንቴይነር መኪኖች ወደ 9 የሩሲያ ግዛቶች ተሰማሩ። ከዚያማ ድሮኖቹ ከመኪኖቹ ላይ እየተነሱ በ9ኙም የሩሲያ አየር ማረፊያዎች ውስጥ ያሉ 40 ስትራቴጂክ ቦምበሮችን በሪሞት ኮንትሮል እንዳልነበሩ አድርገው ዶጋመድ አደረጓቸው። ድሮኖቹ አርቲፊሻል ኢንተለጀንስ ተገጥሞላቸው ስለነበር ኢላማቸውን በራሳቸው ያሳኩ ነበር ተብሏል። ዩክሬን በልዩ ጥበብ ወደ ሩሲያ ግዛት ከ1000 ኪሎ ሜትር በላይ ዘልቃ በመግባት ከ40 በላይ የሩሲያ ስትራቴጂክ ቦምበር አውሮፕላኖችን ማለትም ኒውክሌር ቦምብ ተሸካሚዎችን በተቀመጡበት አጋይታቸዋለች። የሸረሪት ድር በተሰኘው በዚህ ዓለምን ባስደነቀ ልዩ ኦፕሬሽን 472 ድሮኖች ጥቅም ላይ መዋላቸውን የዩክሬን የመከላከያ ባለስልጣናት ገልጸዋል። ከሩሲያ ክሩዝ ሚሳይል ተሸካሚዎች ውስጥ 34 በመቶ ያህሉን አመድ አድርገናቸዋል ሲሉም ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ክስተቱን በታሪክ ተጽፎ ይቀመጣል ሲል በጀብዱ ተሞልቶ ገልጾታል። እንደ ፉከራም ቃቶታል። ሩሲያ ጦርነቱን ካላቆመች ገና የምትከፍለው ዋጋ ከዚህም የከፋ ይሆናል ሲል በድል አድራጊነት መንፈስ ዝቷል። ይህ ጥቃት የተፈጸመው ሩሲያና ዩክሬን በቱርክ ኢስታንቡል የጀመሩት የቀጥታ ድርድር ሁለተኛው ዙር ንግግር ነገ ሰኞ እንደሚቀጥል ቀጠሮ በተያዘበት ሁኔታ ነው። ከዚህ አኳያ የኢስታንቡሉ ድርድር ላይቀጥል ይችላል የሚለው ግምት ከፍ ያለ ነው። ዜሌንስኪ ስለ ሁኔታው ሲናገሩ 1 ዓመት ሙሉ ከዋናው የሩሲያ ደህንነት ምክር ቤት አጠገብ ዝግጅት ስናደርግ መቆየታችን፣ ጥቃቱን ከመፈጸማችን በፊትም ስራውን ሲሰሩ ከነበሩት ጀግኖቻችን አንዳቸውን ጉዳት ሳይደርስባቸው እንዲወጡ ማድረጋችን፣
ከዛም በቅዳችን መሰረት ልዩ ኦፕሬሽኑን በስኬት መፈጸማችን ድርብርብ ድል ነው ብለዋል። የዩክሬን የደህንነት መስሪያ ቤት በዛሬው ዕለት በሩሲያ ላይ የደረሰውን ኪሳራ $7 ቢሊዮን ገምቶታል። ይሁንና ይህ ግምት በገለልተኛ አካላት አልተረጋገጠም። የሩሲያ መከላከያ ሚኒስቴር በበኩሉ በ5 አየር ኃይል ቤዞቹና በበርካታ የጦር አውሮፕላኖች ላይ ጥቃት እንደተፈጸመ አምኗል። ጥቃት ከተፈጸመባቸው የአየር ቤዞች መካከል 2ቱ ግን ብዙም ሳይቆዩ አገልግሎት መጀመራቸው ተገልጿል። በዩክሬንና በሩሲያ መካከል ጦርነቱ ከተጀመረ ወዲህ ኪየቭ እንዲህ አለ ዓለምን ያስደነቀ ከባድ ጥቃት ስትፈጽም የመጀመሪያዋ ነው። የእስራኤል የደህንነት መስሪያ ቤት በጉዳዩ ዙሪያ በሰጠው አስተያየት ለዘመናዊ ውጊያ ሳይንስ የዩክሬን ጥቃት አይን ገላጭ ነው ሲል ኦፕሬሽኑን አሞካሽቶታል። አሜሪካ ደግሞ ይህን ጥቃት ተከትሎ በሰጠችው መግለጫ የተፈጸመው ጥቃት የአውሮፓውያን ደጋፊ ሀገራት እጅም ጭምር ያለበት መሆኑን በመጥቀስ ድርጊቱ ፍጹም ተቀባይነት የሌለው እንደሆነ በመኮነን ጦርነቱ ወደ ለየለት አቅጣጫ እንዳያመራ ስጋት አለ ብላለች። ይህን ተከትሎ ሩሲያ በሌሎች አውሮፓውያን ላይ ጭምር ጥቃት ልትፈጽም ትችላለች የሚል ስጋት በማየሉ የኔቶ አባል ሀገራት በሙሉ ከዛሬ ጀምሮ በከፍተኛ ተጠንቀቅ ላይ ሆነው መምከር ጀምረዋል። ክሪሚያን ጨምሮ ከዩክሬን ግዛት 20 በመቶ ያህሉን የተቆጣጠረችውና አሁን በዩክሬን የተፈጸመባትን ከባድ ጥቃት የሽብር ድርጊት በማለት ያወገዘችው ሩሲያ ከዓለማችን በታጠቀችው የኒውክሌር ኃይል ብዛትም ሆነ አቅም የመጀመሪያው ሀገር መሆኗ ይታወቃል። ከዩክሬን ጋር በተጀመረው ጦርነት አውሮፓውያን በቀጥታ ተሳታፊ መሆናቸው የከፋ መዘዝ እንደሚያስከትልባቸው ሲዝት የቆየው ክሬምሊን የአሁኑ የዩክሬን ጥቃት ተከትሎ ያልተጠበቀ አስደንጋጭ እርምጃ እንዳይወስድ በብዙዎች ዘንድ ከፍ ያለ ስጋት አድሯል። ዛሬ ወይም ነገ በዓለማችን ምን እንደሚፈጠር ማንም የሚያውቅ የለም የሚሉ የፖለቲካ ትንታኞችም ተበራክተው ቀድሞ የህወሓት ከፍተኛ አመራር የነበሩት እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ያገለገሉት ወይዘሮ ኬሪያ ኢብራሂም በአቶ ጌታቸው ረዳና ጓዶቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን አሳውቀዋል። ወይዘሮ ኬሪያ ስምረት ፓርቲ መቀላቀላቸውን ተከትሎ በሰጡት አስተያየት አሁን ያለው የህወሓት ቡድን ህዝቡን እስከሚያጠፋ ዝም ብለን አናይም ብለዋል። ህወሓት ከኤርትራ መንግስት ጋር መገናኘቱን እንዴት ያዩታል ተብለው የተጠየቁት ወይዘሮ ኬሪያ ይህ ህጋዊ አሰራርን የተከተለ አይደለም፣ አንድ ክልል በራሱ ፍቃድ ከሌላ ሀገር ጋር ግንኙነት እንዲያደርግ የሀገሪቱ ህገ መንግስት አይፈቅድም ብለዋል። የቀድሞዋ አፈ ጉባኤ አክለውም ይህ ህገወጥ ግንኙነት ከዚህም በተጨማሪ የትግራይን ህዝብ ጥቅም የሚያስከብር አይደለም፣ የዚህ አይነት ግንኙነት እያደረጉ ከእንግዲህ ወዲያ ትግራይ 360 ዲግሪ አትከበብም የሚለው አባባል ልክ አይደለም ሲሉ ተደምጠዋል። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ በጦርነቱ ወቅት በገዛ ፈቃዳቸው ኃላፊነታቸውን ለቀው ወደ መቀሌ መሄዳቸው ከዛም ሌሎች የህወሓት አባላት ወደ ቆላ ተንቤን ሲሸሹ እርሳቸው መቀሌ በመቅረታቸው በመከላከያ ተይዘው ለስር መዳረጋቸው አይዘነጋም። ብልጽግና ከመጣ የማንሰማቸው አንዳንድ ነገሮች የለም። ብዙ የተስፋ ቃላትን ሁሌ እንሰማለን፣ መሬት ላይ ግን አናያቸውም። አሁን ደግሞ በአዲስ አበባ በቅርቡ ሰው አልባ ፖሊስ ጣቢያ ይፋ እናደርጋለን ብለዋል የፖሊስ ኮሚሽነር ጀነራሉ ኮሚሽነር ደመላሽ ገብረ ሚካኤል። ይህ ሰው አልባ ስማርት ፖሊስ ጣቢያ ከወራት በኋላ ሲጀመር በአፍሪካ የመጀመሪያው በዓለም ደግሞ 4ኛው ሰው አልባ ፖሊስ ጣቢያ ይሆናልም ሲሉ አክለዋል። ያኔ ማንኛውም የህብረተሰብ ክፍል ገብቶ በነፃነት ጉዳዩን ምንም አይነት ንክኪ ሳይኖር ለፖሊስ ሪፖርት የሚያደርግበት የሚፈልገውን የፖሊስ ኃላፊ ላይቭ አግኝቶ ኬዙን የሚያስረዳበት ስርዓት እንፈጥራለን ሲሉ ነው የሰማናቸው። አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን ገነባሉ። የስማርት ፖሊስ ስቴሽን ማለት ነው። እሱን ከተወሰኑ ወራት በኋላ ላውንች ስናደርግ በአፍሪካ የመጀመሪያው ነው፣ በዓለም 4ኛው ነው ማለት ነው። ያኔ ማንኛው የህብረተሰብ ክፍል ገብቶ በነፃነት ኬዙን ምንም አይነት ንክኪ ሳይኖር ለፖሊስ ሪፖርት የሚያደርግበት የሚፈልገውን የፖሊስ ኃላፊ ደግሞ ነው። ከሰሞኑ ደግሞ ጠገዴን፣ ወልቃይትን እንደዚሁም ደግሞ መተማን ያካተተ አንድ ኮር ወይም ክፍለ ጦር ይመስለኛል መስርተናል የሚል ነገር መረጃ አሰራጭቷል። የፋኖ ታጣቂዎች በተለይም የነዘመነ ቡድን ራሱን አፋብሃ ብሎ የሚጠራው አደረጃጀት ማለት ነው። ይህን ተከትሎ በሱዳንና ወደ ኤርትራ መውጫ መንገዶችን ለመቆጣጠር አቅዷል ወይ? ከዚህ ጀርባስ ምን አለ የሚለው ጉዳይ በስፋት እየተነሳ ይገኛል። እዚህ ላይ ምን ሐሳብ አለ? መልካም ዘሩ እንግዲህ የአማራ ፋኖ ብሔራዊ ኃይል የሚባለው በአራት የፋኖ ኃይሎች ጎጃም ፋኖ፣ ጎንደር፣ ወሎና እንደዚሁ የሸዋ አካባቢ ከሚንቀሳቀሱ ከአንደኛ ጋራ አንድ ላይ ሆኖ የአማራ ፋኖ ብሔራዊ ኃይልን መስርተናል ማለታቸውን ሰምተናል። እንግዲህ ይሄ ብሔራዊ ኃይል የተመሰረተው ብሔራዊ ኃይል
በ13 ኮሚቴ ይመራል ነው እንግዲህ ለመጀመሪያ ጊዜ በአንድ ግለሰብ ሳይሆን በተለያዩ ሰዎች የሚመራ አንድ ድርጅት እስካሁን ድረስ አሁን የጋራ የሆነ መሪ እስካልተፈጠረለት ድረስ ማለት ነው የምናውቀው። እንግዲህ እሱ ነው እዚህ ጋር ራሱ አንድ ብሔራዊ ኃይል ሲመሰረት የተለያዩ አካላት ሲመሰሩት እንግዲህ አንዱ ከስመው ነው እዛ የሚደርሱትና ይሁንና ግን አሁንም ራሳቸውን የአማራ ፋኖ በጎጃም ጎንደር እያሉ ነው የሚጠሩትና አንድ ቡድን ተመስርቷል የሚለውም ነገር ጥያቄ የሚያስነሳ እሱን እንመለሳለን። ግን ዋና ነጥባችን ኮር መስርተናል። የኮሩ መመስረት ደግሞ ዋና አላማው ወደ ወልቃይት በኩል ያለውን ወደ ሱዳን መውጫና በዚህ በመተማ በኩል ያለውን መውጫውን መግቢያና መውጫን ለመቆጣጠር ነው የሚል አንድምታ ያለው ሀሳብ መጥቷል። እንዳው ይህንን ፕላን ማውጣታቸው ምንድነው? ምን ተሰልቶ ነው? ምን ጠቀሜታ ይኖረዋል ይሄ ፕላን መውጣቱ የሚለውን ነገር መጀመሪያ እናያለን። ሁለተኛ ደረጃ ላይ ይሄ ፕላን ሊሳካና ላይሳካ የሚችልበት ነገር እንደታሰበው የሱዳንን የወልቃይትን አካባቢ ተቆጣጥሮ ከኤርትራ ጋር የሚገናኝበትና እንደዚሁም ደግሞ ከሱዳን ጋር የሚገናኝበትን መንገድ ሊሳካለት ይችላል ወይስ አይችልም የሚለውን ነገሮች ያሉትን ነገር ተንትነን እናያለን። ከዛ በዘለል ደግሞ ምን ይዞ ይመጣል? ይሄ አሁን ተመሰረተው ኮር ዝም ብሎ አይደለም። ኮር መሰረተው ሉክ በዚህ በኩል የቲፒኤልኤፍ ኃይል አለ፣ በዚህ በኩል የኤርትራ ኃይል አለ፣ በዚህ በኩል የሱዳን በመንግስት ላይ ያቀመ የአልቡራን ኃይል አለ። መንግስትነቱን የተቆጣጠሩ እሱ ነው ያ ኢትዮጵያ መንግስት ላይ ያቀበ ማለት ነው። ስለዚህ አሁን እንቅስቃሴዎች የሚደረጉት ያቺ ቦታ ላይ ክብሪት የምትመስለው ቦታ አካባቢ በዚህ ሱዳን አለ፣ በዚህ ኤርትራ አለ፣ በዚህ የቲፒኤልኤፍ ኃይሎች ባሉበት አካባቢ ነው አንዱ የተመረጠው ማለት ነው። የመተማው እንኳን ብዙ እንትን አይልም፣ እሱ ወደዛ ራቅ ይላልና ማለት ነው። ስለዚህ እዚህ አካባቢ ላይ ይሄ ነገር መመስረቱና ወደ እንቅስቃሴ መግባቱ ምን አይነት የፖለቲካል አሰላለፍ ይፈጥራል የሚለውን ነገር ያ ፖለቲካል አሰላለፉ ደግሞ ምን አይነት ለውጥን ምን አይነት ቅርጽን በኢትዮጵያ ፖለቲካ ላይ ሊያመጣ ይችላል የሚለውን ነገር አንድ በአንድ እንነድበታለን ማለት እንደ መነሻ እንደምታሉ እሱን ብታያይዘው ደስ ይለኛል። ቀጣናዊ ማንደምታ ስላለው እሱ አሁን መጀመሪያው ምንድነው ጠቀሜታው? ይሄን መመስረታቸው የአማራ ፋኖ ብሔራዊ ኃይል የሚባለው በ13 ሰው የሚመራው ኃይል ማለት ነው። እሱ ይሄን መመስረቱ ምንድነው? ምን አስቦ ነው የሚለውን ምን ይጠቅመኛል ብሎ ነው የሚለውን ነገር አንድ አራት ነጥቦችን ላንሳልኝ። የመጀመሪያው እንግዲህ እንዳለ መውጫና መግቢያውን እንቆጣጠራለን ምን ነገር ከሆነ ጀስት ይሄንን የብሔራዊ ኃይሉን እንቅስቃሴ የሚመሰረተው ኮር ከዚህ በፊት እንደነበረው ጎሬላ መጥቶ ሯጭ ሳይሆን የኮንቬንሽናል ቅርጽ የያዘ ሰራዊት ቦታ የሚያስለቅቅ ቦታን የሚከላከል አይነት ሰራዊት እንገነባለን ነው እያሉ ያሉት ማለት አንድ እሱ። ስለዚህ ስልታቸውን ከጎሬላ ወደ ኮንቬንሽናል ወይ ደግሞ ወደ መደበኛ ጦርነት እየለወጡ ነው ወይ ደግሞ ለመለወጥ አስቦ ነው ይሄን ጠቀሜታ እናገኝበታለን ብሎ ነው አንድ እሱ ነው። ሁለተኛው በቀላሉ ከኢትዮጵያ መንግስት ጠላቶች እገዛ ለማግኘት ቅድም ያነሳሁል እነዚህ መውጫና መግቢያ ስትቆጣጠር ከግብጽ ጀምሮ ከታላቋ ግብጽ ጀምሮ በጠላትነት ታላቅ ያስቀመጥኳት እስከ ሱዳን ውስጥ ያሉት አርሚ ሰባ የሚባለው እዚህ ወልቃይት ምንድነው ማይካድራ ላይ ጭፍጨፋ ፈጽሞ ሸሽቶ ሄዱት። በዚህ በኩል የኤርትራ ኃይሎችን ከነዚህ ሁሉ መውጫና መግቢያውን የምትቆጣጠር ከሆነ ማንኛውንም አይነት እገዛዎችን የማግኘት እድል በጣም ሰፊ ነው ማለት ነው። እንክሉዲም ምን አስፈላጊ ሎጂስቲክና አንድ መደበኛ ጦር ሊያረግ የሚችል የመሳሪያ አቅም ማለት ነው። ላይክ እነዚህ መካናይዝድ የሆነ ትጥቆችን የማግኘት እድል ይኖርሃል ማለት ይሄንን ነው በቀላሉ የኢትዮጵያ ጠላቶች ጋር አክሰስ ለማድረግ የታስቦ የታቀደ ወይ ደግሞ ይሄን ጠቀሜታ እናገኛለን ተብሎ ነው። በሶስተኛ ደረጃ ሉክ ፋኖ አሁንም ሁለት ነው ያለው። ምንድነው የምትሉ አፋባ ነው የሚባለው? አፋባና ያኛው የነስኬንደር ደግሞ ምንድነው ፋኖ ብሔራዊ ኃይልና አፋባ አሁን ይሄንን ወይ አውቱን ከተቆጣጠረ ይሄኛው የነዘመኔ ቡድን ማለት ነው
ፋኖ ውስጥ ራሱ አፐራንድ ይዛል ማለት ነው። የእስክንድር ፎርስ የት ነው? እዚህ ሸዋ ውስጥ ተሸንቅሮ ለሴንትራል መንግስቱ ቅርበት ያለኝ እኔ ተጽዕኖ ፈጣሪ ነኝ ይላል። የእስክንድር ደጋፊዎች በተለያየ ጊዜ ሲናገሩ ሰምተው ተወካውን አስመራ መላኩን ሳምንት ዕለትም ስናወራ ዋጋሉ ግለሰብ ነው ላከው። እነዚህ ግን መሬቱን ነው እንቆጣጠራለን የሚሉት ይያሉት ያሉ ማለት ዜን ተሳክቶ ይሳካል አይሳካም እሱ በኋላ እንመጣለን። ግን ህልም ሁሉ ተንትንል መጀመሪያ ማለት ነው። ይሄንን ቦታ የሚቆጣጠሩ ከሆነ ኖ ሞር እስክንድር በቃ የለም በቃ ፋኖ የሚለው ነገር አፐራንድ የሚይዘው ይሄኛው አሁን አዲስ የተመሰረተ ይሆናል ማለት ነው። ሌላኛው ነገር ምን ጠቀሜታ ይኖረናል ብሎ አስቧል መሰለኝ። ሁለት ፋኖ ናለው አንተ ያው እንዳነሳው አንደኛው የእስክንድር ቡድን አስመራ ሄዷል። ይሄኛው ፋኖ አለ የዘመኔ ቡድን። ስለዚህ ይሄን ቦታ መቆጣጠራችን በኢትዮጵያ ጠላቶች ኢንክሉዲንግ ኢሳያስን ጨምሮ ማለት ነው ተፈላጊ ያረጋናል። አንዱ ኃይል ይሄንን ኮሪደር ተቆጣጣሪ ኃይልና እዚህ ሸዋ ሸለቆ ተሸንቅሮ ያለው ኃይል የትኛው ነው ኢትዮጵያን ለማዳከም የሚፈልጉ ኃይሎች ሞር ፕሪፌረብል የሚያደርጉ ብለ ብታስብ ይሄኛው መውጫ መንገዱን የያዘ ኃይል ነው። ይሄን ሁሉ ጠቀሜታዎችን ይጠቅመናል የሚል ነገር ይዞ ነው አሁን ይሄ እነሱ ያለሙት የቃዡት ቅዠታቸው ከሆነ ይሄ ቅዠት ይሳካል ወይስ አይሳካም? ይሄ ቅድ ይሳካል ወይስ አይሳካም? ምን ፈተናስ ይገጥመዋል ወደሚለው ነጥብ ልምጣልና ከዛ ጥያቄዎችን ታነሳልኛል። ሶስት ነገሮች ፈተና ይገጥሙታል። የመጀመሪያ አይሳካም የሚል ነገር ነው። የማይሳካበት ምክንያት ተብሎ ሲቀመጥ ምንድነው? ሶስት ነገሮች ይመጣል። ይሄ አሁን የተመሰረተ የተባለው ኃይል ኮሩም መሰረተው በሰው ኃይል በታጠቀው መሳሪያ አይነት የመዋጋት ሞራል ከዚህ በፊት እዛ ጎንደር አካባቢ ሲንቀሳቀሱ ከነበሩ ፋኖች በምን ደረጃ ይለያል? ኮር የሚለውን ስሙን ስለሰጠው ነው። ጎጃሙ የሸዋ ወሎ ምናምን የሚለው ጦሩ ተሰባጥሯል። ምንድነው? ዱሮም ጎንደር ውስጥ የሚንቀሳቀስ አንድ የሆነ ኃይል አለ። እሱን ኮር ስላልኩ የታጠቀው ሰው ኃይሉ ባላሳደክበት የሚታጠቀው መሳሪያ ባላሳደክበት ኢቭን የመዋጋት ሞራሉን እንኳን በምን ደረጃ ነው የጨመርክለት? እነዚህ ነገሮች ባልሆኑበት ሁኔታ ዝም ብለህ አንድ ኮርን መስርተና ሰሞኑን መውጫና መግቢያ እንቆጣጠራለን ካልኮ ሊሆን ይችላል ወይ ለካሰብ ከጠየቀኝ አይሆንም ነው ብሎ ኦኬ። በአዘር ሳይድ ደግሞ ይሄ የተዋቀረው ኃይል የአማራ ፋኖ ብሔራዊ ኃይልን መስርተናል ያለው ኃይል ሰራዊቱ አሰባጥሮ አንድ ኮር ጎጃም ያለው ወደ ጎንደር አምጥቶ ወሎ ያለው ወደ ጎንደር አምጥቶ ሸዋ ያለው ወደ ጎንደር አምጥቶ ኮር የሚል ስም ሰጥተው ቢሆን ኖሮ በሰው ኃይል የተሻለ ከዚህ በፊት ከነበረው የተሻለ ነገር ሊሆን ስለሚችል በታጠቀ መሳሪያ ኃይልም የተሻለ ነገር ሊሆን ስለሚችል ሞራሉም የተሻለ ሊሆን ስለሚችል ኮሪደርን ይቆጣጠራል ብለህ ልገምተው ትችላለህ ማለት ነው። ስለዚህ ይሄ እነዚህ ነገሮች ባልተደረጉበትና ምንም ዘመናዊ መሳሪያ ባልተጨመረበት ሁኔታና ምንም የተጠናከረው ደግሞ አዲስ ስልጠና የወሰደ ኃይል ባልተጨመረበት ሁኔታ የነበረውን ኮር ስላልክ እንቆጣጠራለን ካልክ የምትቆጣጠረው ቴሌግራም ላይ ነው የሚሆነው ማለት ነው። ምን መሬት የምትቆጣጠረው ነገር የለም። የተለወጠ ነገር የለም። የተለወጠ ነገር የለም። ይቆጣጠራል እንኳን ብለህ የምታስብበት ነገር የለም። ሁለተኛ ምንድነው ይሄ አሁን ኮሩ እዚህ ወልቃይ ጠለምትና የት ነው የሚለው ጨምርልኝ። ሶስተኛውን ጠገዴ ይቀሳቀሳ የተባለ በቦታ ማለት ነው። ይሄ ኃይል እዚህ አካባቢ መንቀሳቀሱ በፋኖ መካከል ምን ይዞ ይመጣል የሚለው ነገር መታየት መቻል አለበት። ምንድነው ይሄ ኃይል ያለው እርምጃ የሚወስድ ከሆነ የዚህ በማይካድራ በኩልና በዚህ በሁመራ በኩል ያለውን የሱዳንን በር የምትቆጣጠር ከሆነ የምትቆጣጠሩ የተከዜ ዘብን ረግጠ ነው ማለት ነው። ከዚህ ቀደም እሱንም መዋቅር እንደሚያፈርሱም ገባኝ። የተከዜ ዘብን ረግጠ ነው ማለት ነው። የምትዋጋው ከተከዜ ዘብ ጋር ነው ማለት ነው። አሁን እዛ ደግሞ ወልቃይትን ይከላከላለሁ እኔም ፋኖ ነኝ። እኔ ግን ፋኖነቴ ቲፒኤልኤፍን ወመልሳ ወልቃይትን ባሪያ እንዳታረገው ተከላካዩ ፋኖ ነኝ የሚለው ፋኖና ኮሪደር ይቆጣጠራሉ ያለው ፋኖ መካከል ጦርነቱ የሚሆነው አንድ በልልኝ። ሁለተኛ አንደኛው የጎንደር ውስጥ የሚንቀሳቀሰው ፋኖ ወልቃይት ላይ ጥይት መተኮስ ማለት ራስን ማጥፋት ነው። በማንኛውም መንገድ
ዝም አንለው ምን ፊት ለፊት እንቆማለን ያለው ፋኖ ደግሞ አለ። ሌላኛው ፋኖ ከመንግስታም ንግግር የሌለው መንግስት ጋር አብሮ የሚዋጋው ፋኖ ማለት ነው። እሱ ፋኖና እዚህኛው ኮሩ መካከል ጦርነት ይከፈታል ማለት ነው። ስለዚህ በሌላ አነጋገር ምንድነው ይሄ ኮር መመስረት ሻርፕ የሆነው ፋኖችና የወልቃይት ዘብ መካከል የሚደረገውን አዲሱን የፖለቲካ ጦርነት ማለት ነው በይፋ የሚያሳየን ነገር ይሆናል ማለት ነው። ከቴሌግራም ወርዶ ተጨባጭ ነው ኮሩ ወደ ጦርነት የሚገባ ከሆነ ይሄ ነው አንድ ሌላ የሚመጣው። በሶስተኛ ደረጃ ይሄ ኃይል የሚመጣ ከሆነ ይሄ ቀጠና ነው። ቅድም መጀመሪያ ሻይል አስቀምጬልሃል። በዚህ በኩል ተከዜ ማዶ፣ በዛኛው በኩል የነቲፔልፍ ሚግቤ ሰራዊት እያኮበኮበ ያለው ኃይል አለ። በዚህኛው በተከዜ ወደ ላይ በኩል ሙሃጅር በኩል የሻቢያው ኃይል ካሁን የሚጀመር ነገር ካለ ያለው ነገር ይሰጣችኋል፣ በርታችሁ ተዋጉ ያለ ይላል። ይሄ ባለበት ዞን ውስጥ ወደ ጦርነት የሚገባ ከሆነ ይሄ አሁን ተመሰረተ የሚባለው ኮር ስሙ ነው እንጂ ኮር የሚሆነው የሻቢያና የወያኔ ጦር ጥምረት ስም ለመስጠት ከፈልጎ አማራ ብሔራዊ ኃይል እንበለው ተብሎ ታስቦ ነው እንጂ እዛ አካባቢ የሚዋጋው የአማራ ብሔራዊ ኃይል ወታደር ሳይሆን የወያኔና የሻቢያ ጥምረት ነው የሚዋጋው ማለት ነው። እነሱ ውጊያ ምንድነው? ወልቃይትን ይቆጣጠራል። ከዛ ለአማራ ብሔራዊ ኃይል ሎጂስቲክ ማስገቢያና ማውጫ መንገድ ሳይሆን የሚያበጅለት ማለት ነው ለወያኔ ከግብጽ የሚመጣውን መንገድን ለማበጀት ታስቦ የመጣ ነው። ስለዚህ እዚህ ውስጥ ኪደትም ይኖራል ማለት ነው። ሉክ እዛ አካባቢ እንቅስቃሴ የምታደርግ ከሆነ ሁሉም ጠቅልሎ ወያኔ ወስዷል። ስለዚህ ለወያኔ ተብሎ የታቀደ ነገር ሊሆንም ይችላል። ልጠረጥር ትችላለህ። ለምን ከዚህ ቢል ሌላኛው ፋኖ ክፍል ምንድን ብሎ እዚህ አካባቢ ላይ እንቅስቃሴ ማድረግ ነፃ የወጣውን የወልቃይትን ህዝብን መልሶ ወያኔ ባርነት ስር ማስገባት ይሆናል፣ በእጃችን አውር ሰዶ ማሳደድ ይሆንብናል የሚል ሐሳብ አቅርቦ ነበር። አሁን ይሄንንም ስታይ ምንም ሰራዊቱ ባልተለወጠበት ባልተቀየረበት ኮር መሰረታል የምትለው የወያኔና ሻቢያን ሰራዊትን ያው ሌላ አማራ እንደ ጠላትነት እንዳይ የአማራ ብሔራዊ ኃይል ኮር ነው አልከው እንጂ ሰራዊቱ የአማራ ብሔራዊ ኃይል ኮር ሳይሆን የአማራን ጥቅምን ለመሸጥ የተዘጋጀ ኃይል ነው። ጥቅም ስለ ሌላ ነገር አይደለም። ወልቃይትም ማለት ነው በቀላሉ እዛ ጋር ያለችው ነገር ማለት። ስለዚህ ይሄ ሌላ ነገርም ይወልደዋል ማለት ነው። እዛ ጋር ይሄ አሰላለፍስ ምን ይዞ ይመጣል የሚለው ነገር ደግሞ እንመለስበታለን። ምናልባት ሐሳብ ካለ እዚህ ላይ አንሳና ምናልባት አንድ የሚጨመር ነገር እዛ ላይ ሐሳብ እንድትሰጥበት በቅርብ ጊዜ አንድ ጀነራል ስማቸውን አላስታውስም በመከላከያ ገጽ ላይ ወጣ መረጃ ላይ የፋኖ ታጣቂዎችና አመራሮች በድንበር ካገር እየወጡና እየሸሹ ነው የሚል መረጃን እያሰራጩ ነበር። በተለይ ቋራ አካባቢ ላይ ይሄንን አዲስ ድርጅት መስርተናል ባሉ ማግስት ነበር ጀነራሉ ይሄንን ንግግር ያደረጉትና ምናልባትም ወደ ድንበር አካባቢ የተጠጉ ቦታዎች አካባቢ ኮር መስርተናል ሲሉ ምናልባትም ክፉ ቀን ከመጣም ለመሸሻ ነው ወይ ያስዲሆን ይችላል። እኔ ከሱ በላይ ምን ታውቃለህ? ኮሩን ቅድም አሁን አነሳሁልህ እኮ ሶስት መሰረታዊ ነገር አነሳሁት። አዲስ ነገር ስትነግር አዲስ ነገር ይዘህ መጥተህ ነው አይደል? ምንም እንደዚህ ሰዎች ሰራዊቱን አላጣመሩ፣ በሰው ኃይሉ አልተለወጠ፣ የታጠቀው ዘመናዊ መሳሪያ አልተለወጠ፣ ሞራሉ አንድ ላይ ስለመጣ ሰራዊቱ በቃ ተበታትነን ነበር ትግል ስናደርግ ነበረው። አሁን ግን አንድ ላይ ስለሆነ እናሸንፋለን የሚል ሞራል በውስጡ አልተፈጠረ። ምንም በሌለበት ኮር ካልክ ኮሩ የአማራ ብሔራዊ ኃይል ሰራዊት አይደለም። ኮሩ የሚባለው ስሙ የአማራ ብሔራዊ ሰራዊት ተሰጠው እንጂ ልክ ዱሮ ወያኔ መታጎዚ ጎንደር አካባቢ ሲደርስ ወደ ጎንደር ክፍለ ሀገር ልገባ ስል ማናችሁ እናንተ አለ ህዝቡ። ከዛ እነ ተፈራ እኛ ነን አሉ ፊት ለፊት ቀደሙና ማለት ነው። የተፈራው አሉ እኛ ነን እናንተ እናድሱ ወገን እኛ ነን እናንተ ልጆች ነን አሉ። አሁን ይሄ ኮር የተባለው ስሙ የአማራ ብሔራዊ ኃይል ሆኖ የሻቢያና የወያኔ ሰራዊትን ለማምጣት የመጣ ነገር ነው እንጂ የሚሆን ነው ለመሸሽም ምናምን ሌላ ሐሳብ ያለው ነገር አይመስልኝም። አንተ ያልከው ምናልባት ካገለ ለምን ከዛ በላይ ነውና ኮር መስርቻለሁ የጀነራሉን ሐሳብ ተውሼ ነው ልክ ነው። ምናልባት እኔ እሱ ነገር አልቋጠረልኝ እነሱ ያመጡት ኮራን ጉዳይ ለዚህ ይመስለኛል ነው የሚልህ። ግን እንዳው ምንድነው ይዞ መጣ የሚለው ነገር አንድ ሁለት ነገር ሐሳብ ላንሳልኝ ወይስ ጥያቄ አለክ? አሁን ይሄ አሁን የተባለው ኮር ምንድነው ሊፈጥር የሚችለው
የሚለውን ነገር አንድ ቅድም እንዳልኩ ተሳክቶለት ህዝቡን ማጭበርብሮ ቢያዋጉ ያው ፕራይመሪሊ ምንድነው የሚሆነው ሰላም አየር ተነፈሱት ወልቃይቴዎች መልሶ የበቀል ዱላ ያርፍባቸዋል። ከዚህ በኋላ ዳግም ጥያቄ እንዳይነሳ እድሉንም አይሰጡትም። ወልቃይቴ ነኝ የሚለውን ሁሉ በቁጥር ከምድረ ገጽ ወደ ማጥፋት ነው የሚሄዱት። ይሄ ነው ፕራይመሪሊ እዛ አካባቢ ላይ ሊፈጠር የሚችለው። ሌላ ነገር ተጋግዞ ሻዕቢያና ወያኔ ጦርን በእነዚህ መንገድ መሪነት የተወሰነ እርምጃ ሊጓዙ ይችሉ ይሆናል። ነገር ግን የልቀት መሬት ይሆናል እንጂ ምን የሚፈጠረው ነገር ያለ አይመስለኝም። ወደ መንግስት ለውጡ የሚገቡ አይመስለኝም። ነገር ግን እነሆ በራሳቸው ደግሞ በአዘር ሳይድ ደግሞ በራሳቸው በኩል ኮር መስርቶ ቢሞክሩስ የሚለውን ነገር ብታነሳልኝ ትችላለህ። ኦኬ የወያኔና ሻዕቢያ ግምት ሊሆን ይችላልና ፋኖ ራሱን ኮር መስርቶ ቢሞክር የሚለውን ነገር ላይ ፋኖ አሁን ባለው ሁኔታ ምንም አይነት ተጨማሪ ትጥቅና ተጨማሪ እንትኖችን ባልጨመረበት ሁኔታ ላይ ከመከላከያ ሰራዊትን ቀጥታ ሄዶ ከቦታ ለማስለቀቅና ቦታ ካስለቀቀ በኋላ ደግሞ ቦታውን ተከላክሎ ለመቆየት ቢሞክር የባሰ ጉዳት የሚፈጠርበት ነገር ይመስለኛል በፋኖ ላይ። ለምን ጫውታው ከዛ በኋላ ፊት ለፊት ጫውታ ሲሆን በመካናይዝድ ነው የሚሆነው። ገብቶሃል? ቦታ ብታስለቅቅም ቦታ መልሰ የምትከላከልበት መካናይዝድ መሳሪያ ሊኖር ይገባል። ይሄ በሌለበት ሁኔታ ላይ ዝም ብሎ በክላይ በስናይፐር እና በብሬን የምትጫወተው በዲሽቃ የምትጫወተው ጫውታ ለዚህኛው የባሰ አደጋ የሚያመጣ ነገር ነው እንጂ የሚሆነው ምንም አትራፊ ሆኖ የሚወጣበት ሁኔታ አይፈጠርም የሚል ነገር ይታየኛል።